እነዚህ ሆል ካርቦሃይድሬቶች ባዶ ስኳር አይደሉም። ኦኬ ከስኳር በተጨማሪ ኒውትሪየንት ሪች ናቸው። ቆጥረን ማንጨርሳቸው ኒውትሪየንት ለሰውነት ያቀብላሉ። እንኳን እንደዛ አርጌ ላስብ በዚህ ልክ እንኳን ሰዎች ይለወጣሉ የሚል እንትን አልነበረኝም። ጀስት እኔን ለውጦኛል። ገብቷል። ለዲያቤተሱ ብዬ የጀመርኩት አመጋገብ ሁለመናዬን ነው የቀየረው። ምንድነው ብዬ ነው እንግዲህ ሞር ነገሮችን አንደርስታንድ ለማድረግ ለመቆፈር ሞከርኩና ዛሬ የተገናኘ ነው። ኦኬ ፋት አዳፕት አድርገሃል። ፋት በርን እያረክ ነው። ኤነርጂ ከዛ እያገኘ ነው። በጣም ደስ እያለ ነው የምትቀጥለው ነው እያልኩ ያለሁት። ማንም ሰው ከ10 በታች ወርዶ መኖር አይችልም። ባይዘዌ 10 ላይ መንቴን ማድረግ ከባድ ነው። ከ10 እስከ 15 ቆንጆ ነው ለወንድ ልጅ። ለሴት ልጅ ከ18 እስከ 25 ወይም ደግሞ ከ20 እስከ 25 ቆንጆ ነው። ቤስት ለወንድ ኦፕቲማል እንዳልኩ ሬንጁ ከ10 እስከ 15 ብያለሁ። ኦፕቲማል ግን 12 አካባቢ ቆንጆ ነው። 100 ግራም ካርብ በላ ኔት ካርብ ነው ብዬ ነገር ያለው ፋይበር የተቀነሰለት ማለት ነው። ሄዶ የጉበትን ግላይኮጂን ዲፖ ይሞላል። ምትበላው ድጋሜ በ24 ሰዓት ነውና በዛች 24 ሰዓት ጊዜ ውስጥ ደግሞ ቅድም ያልኩህን ጉበት እየለቀቀ ስቶር ያደረገውን ግላይኮጂን ባላንስ ያደርግላል ስኳርን ማለት ነው። አንተ ደግሞ እያደረክ ያለው ኤክሰርሳይዝ ከዚያ በላይ ነው። ዲማንድ ከ100 ግራም እንኳን በላይ ነው እያልኩ ያለሁት። በተለይ ሃይ ኢንቴንሲቲ ኤክሰርሳይዝ መስራ ከሆነ ጂም ቤት ገብተህ ትንፋሽ በጣም መተንፈስ እስከሚያቅት ድረስ ካርዲዮ እየሰራ ከሆነ ስፕሪንት እያረክ ከሆነ ዌይት ሊፍት እያረክ ከሆነ ጡንቻ ውስጥ ያለው ግላይኮጂንን ስፖርት በሰራ ቁጥር ዲፕሊት እያረከው ነው ማለት ነው። 100 ፕላስ ነው ላንተ 100 ግራም ካርብ እንኳን ያንሳል ነው እያልኩ ያለሁትና 100 ፕላስ አርግ። ታርቀሃል። በጣም ገባኝ። አሁን እና ተከለኛ የሚያስፈልገኝን አድቫይስ ነው የነገርከኝ። ቴንኪው በጣም እንዴት ነው አመሰግናለሁ። በርታ ጎበዝ። ሜታቦሊካል ኪንግ ብያለሁ። ፋሲል ኢታሊ አለ እያላችሁ ነው። ጀርመኒ አለ፣ ፍራንስ፣ ስፔን፣ ግሪስ አለ እያለ ነው። ኒዘርላንድ ስም እንግዲህ እነ ስዊዘርላንድ ካልመጣችሁ እያሉ ነው። ምን ችግር አለው? ኦኬ ኢትዮጵያውያን የኛ ቤተሰቦች ባሉበት ሁሉ ከች እንላለን። ቆንጆ ቡና ብቻ አፍልታችሁ ኦኬ እንጀራ የለም ዳቦ የለም ስቴክ አዘጋጅታችሁ ፊሽ አዘጋጅታችሁ ጠብቁን። ምንም ችግር የለውም። አብረን እንበላለን። እንደው ዝም አይደለም ብለህ የምትለው ነገር አለ አይደል? ዝም አይደለም እንደው ብዬ አንድ ሰው እንኳን እኔን ሰምቶ የሚለወጥ ቢሆን ምናምን ብለህ እንጂ በቃ ሰው ላድን እንደዚህ ፈጽመው። ኦኬ ዶክተር፣ እኔ መጀመሪያ በጣም አመሰግናለሁ። እንደዚህ ፖዘቲቭ ሰው በጣም ፖዘቲቭ ነህ እና በጣም አመሰግናለሁ። እኔ እድሜ 25 ነው እና ልጅ እያለሁ በስፖርት ነው ያደግኩት። ቴኳንዶ ሰራ ነበረ። ከዛ በኋላ እግር ኳስ ጨዋታ ነበር እና ካቆምኩኝ በኋላ በጣም የሆርሞን መዘበራረቅ ይሁን በጣም ወፈርኩ። እስከ 95 ኪሎ ደርሼ ነበር። እድሜ 25 ነው። ቁመት ሜትር ከ77 እና ኪሎ 95 ደርሶ ነበር እና እንደዚህ አጫጭር የቲክቶክ ቪዲዮዎቹ ምልክት እየሰማው ምግቤን ማስተካከል ጀመርኩኝ። ካርቦሃይድሬት መቀነስ፣ ፋቶችን አለመጠቀም፣ ዘይትን መቀነስ እና በሚገርም ሁኔታ ዶክተር የሆነ እዚሁ ነው 10 ኪሎ ቀንሻለሁ። ዊዝን 1 መንዝ ማለት ነው እና ዩቱብ ላይ ማው ጽፌ ነበረ 10 እርምጃ በቀን እራመዳለሁ። ፑሻፕ 100 በቀን እሰራለሁኝ እና ግን ምሳሌ ከ3 ቀን አንዴ ግማሽ እንጀራ እጠቀማለሁ። ስለሚያምረኝ ትንሽ ያስቸግረኛል። ማማር ነገር አለና ኦትስ ቁርስ ላይ ኦትስና እንቁላል፣ ነጩን እንቁላል አስኳላ አውጥቼ እጠቀማለሁ። ምሳሌ ቢያንስ ግማሿን አቮካዶ እና አታክልት እና የሱፍ ውሃውን እጠቀማለሁ እና እራት ፍራፍሬ አንዳንዴ እበላለሁኝ። እንዲህ ያደረኩኝ በወር 10 ኪሎ ቀንሻለሁ እና አብዛኛው የፋት ክምችት የነበረው ሆዴ ላይ ነበር እና አሁን በሚገርም ሁኔታ በጣም ተመልሶልኝ ተስተካክሏል ሆዴ እና እጅግ በጣም አመሰግናለሁ። እውነት ብዙዎቹ እንደዚህ አይነት ክሊኒካል የሆነ አገላለጽ አላየሁም እና
እኔ በራሴ ላይፍ ኤክስፔሪንስ አምጥቼ ቡና እንኳን እኔ በስኳር ነበር የምጠጣው። በቀን 4 ሲኒ ጠጣ ነበር ጥቁር ቡና። አቆምኩ። ዴፊኔትሊ ስኳራውን በጣም ያስጠላኛል። ሳቲስፋክሽን ሰውነቴ በጣም ደስ ይለኛል። ዝም ብሎ ያስደስተኛል። እንቅልፌ ውስጥ ተኛለሁ ምናምን እና በጣም ትልቅ ተሞክሮ ነው እና በህይወት ትልቅ ስንቅ ነው ለእኔ። በጣም እጅግ በጣም አመሰግናለሁ ዶክተር። እጅግ በጣም ነው የማመሰግነው። ጎበዝ ጎበዝ። ዛሬ ምን በላ? ጠዋት ኦትስና 2 እንቁላል ከናስኳሉ ማለት ነው። አንድ ላይ እንደ ቂጣ እንደ ፓንኬክ ጋግሬ በላው። ማር ከላዩ ላይ አድርጌ 2 እንቁላል። እሺ በቃ 2 እንቁላል ኦትስ ቢያንስ የብርጭቆ ግማሽ ፈጭቼ እንደ ፓንኬክ ጋግሬ ማር ከላዩ ላይ አፍስሼው። ጎበዝ። ምሳ ምን በላ? ምሳ ደግሞ ግማሽ አቮካዶ ምስር እና ዛሬ እንጀራ የምበላበት ቀን ነበርና ከ3 ቀን በኋላ ግማሽ እንጀራ ጋር በላሁ። ምስር ወጥ ነው? ምስሩን በውሃ በስሎ ከእንትኑ ጋር ከአቮካዶ ጋር ዝም ብዬ ማለት ነው። ምንም ዘይት የሌለው። ምን ያክል ነው ምስሩ? የብርጭቆ ግማሽ ነው። እኔ እንደ መለካት የምጠቀመው ግራም ለሁሉም ስለሚያስቸግር። 1 ቁርጥ እንጀራ ነው የበላኸው? ግማሽ እንጀራ። በቁርጥ ስንት ማለት ነው? 2 ቁርጥ ነው? በ3 ቀን አንዴ ነው ግማሽ እንጀራ። ግማሽ እንጀራ ስንት ቁርጥ ነው? 1 ቁርጥ ነው? በቁርጥ ነው የሚገባኝ? በቁርጥ ማለት የአንድ እንጀራ አንድ ግማሽ ቁርጥ ማለት ነው። የአንድ እንጀራ ግማሽ 1 ቁርጥ ብለን እናስብ። ኦኬ። እራትስ ነው ወይስ በቃ ይሄን የበላው ከነጋ? እራት አሁን ነው የምበላው። እራት የምበላው ጎመን እና ይሄ አደንጓሬ ወይም እንትን ፍሬ የሚባለው ማለት ነው። እኛ አካባቢ አደንጓሬ ይባላል። ቦረቄ ነው። እሱና ጎመን። የት ነው የምትኖረው? ደቡባዊ ክፍል የኢትዮጵያ። የት አካባቢ? ማናውቀው እኮ አካባቢ የለም ኢትዮጵያ። ጂንካ። ዋው ያው አውቃለሁ። ጎበዝ። 141 ሰዎች አሉ። ነጥብ ቢሰጡ ደስ ይልሃል? ነጥብ ይስጡ። እንግዲህ ጠዋት የበላኸው 2 እንቁላል ነው። 2ቷን እንቁላል ከናስኳሉ በላ። ዘን ኦትስ ነገር አደረክ፣ ማር ጨምረ በላ። ምሳ የበላኸውም እንግዲህ 1 ቁርጥ እንጀራ በትንሽዬ ምስር ነው የበላኸው። ከ10 ስንት የምታገኝ ይመስልሃል? 8.5 አገኛለሁ ብሎ አስበዋል። ምክንያቱም 10 ኪሎ ግራም ቀንሷል። ይሄው ትዕግስት 91 ነው የሰጠችህ። ነጥብን እያየ ነው። አንድ ሰው እንዲሁም 7 የሰጠ ሰው አለ። 7 የሰጠ ሰው ፍሬሽ መሆን አለበት ለዚህ ፕሮግራም። ዶንት ፎሎ ሚ ፕሊዝ። ሰላም ፒስ 7 ሰጥታለች። ሳራ 10 ሰጠች። እንግዲህ በብዛት 1 እያየሁ ነው፣ 2 እያየሁ። የሻምፒዮንስ ቤተሰቦች እነ ዜናብ እነ ፍቅር ስንት ይሰጡሃል? እስቲ የነሱን እኔ ኦኬ። ምናልባትም 6 7 የሚሰጡ ሰዎች አዳዲስ ሰዎች ናቸው። ኮምፕሊትሊ ሮንግ ነው እያረክ ያለው። እንግዲህ በቀን ማግኘት የሚገባ የፕሮቲን መጠን 150 ግራም አካባቢ ሆኖ ሳለ ዛሬ እንኳን ከነጋ የወሰድከው 30 ግራም አይሞላም። ኦኬ 30 ግራም አይሞላም። ኪሎ በዚህ መንገድ ትቀንሳለህ። እጅግ በጣም ትቀንሳለህ። ቀላል ትቀንሳለህ። በጣም ነው የምትቀንሰው። ታልቃለህ ነው የሚባለው። በጣም ነው የምታልቀውና የምታጣው ግን ሚውት አድርግ። አንተ ጋር ነው ድምጽ የሚረብሸው። ከላይ ያለው ነው ቲፒ ሚውት አድርግ። ኦኬ ጉድ። በዚህ አሁን በጀመርከው መንገድ የምታጣው ሰውነትህን ነው የምታጣው ሰውነትህን እንጂ ፋቱን አይደለም። ፋቱ ይቀንሳል። አዎ ትንሽ ይቀንሳል። በብዛት ግን የሚቀንሰው የራስ ሰውነት ነው። ሁለመናህ ነው የሚቀንሰው።
ሆርሞኖችህ ይዛባሉ በጣም አሁን 10 ኪሎ በመቀነስ ነው ደስ እያለ ያለው ገብቶሃል። ስለ ኪሎ አይደለም። ሚዛን ምንም ነገር አይነግርህም። ሚዛን መቀነስህን ነው የሚነግርህ እንጂ ምንህን እንደቀነስክ አይነግርህም። ስለዚህ ዝም ብዬ ዛሬ ባደረግኩት መንገድ ልቀጥል ብትል ረሃብ ያንገላታሃል፣ ይደክመሃል፣ ያዞርሃል፣ ምናልባትም ጨጓራን ያመሃል። 10 ምግብ አምጣ ይልህና ወደ ኋላ ትመለስና ያንኑ ምግብ ብዙ መብላት ትጀምራለህ። አሁን ግማሽ የምትበላውን እንጀራ ጨምሮ ወጥ ጨምሮ ልክ በፊት የምትበላቸው ምግቦች አስገድዶ ሰውነት ያስበላህና መልሰህ ትወፍራለህ። ስትወፍር ደግሞ በፍጥነት የሚመጣው ፋቱ ነው። አሁን ባለማወቅ ያጣኸው ሰውነትህ እንግዲህ ጡንቻ ነው ያለቀ ያለው ብያለሁ። እሱን ደግሞ አትመልስም። አየህ፣ ሌላ ጊዜም ደግሞ ልክ ይሄን ነው አሁን የነገርከንን ምግብ ትሞክራለህ፣ ኪሎ ትቀንሳለህ፣ ደስ ይልሃል። የምትቀንሰው ግን ጠላትህን ማትፈልገውን ስብ ሳይሆን በብዛት የምትቀንሰው የራስህን ሰውነት ጡንቻህን ይሆንና መልሰህ በዚህ ዥዋዥዌ ትኖራለህ ማለት ነው። ምን እያልንህ ነው? በቀን የሚያስፈልግህን የፕሮቲን ታርጌት 150 ግራም አድርግ። ሁቺዝ ጂንካ አይሆፕ አሳም የምታገኝ ይመስለኛል። ኳሊቲ ፕሮቲኖች ችግር ያለ አይመስለኝም። እንቁላል ከሆነ አስኳል ለማውጣት ሞክር። እሱን ከዚህ ካርብ ከምንላቸው ጋር ብላ። አንተ ወጣት ልጅ ነህ፣ ፍራፍሬ ብትበላ ችግር የለውም። ጥራጥሬ ተጨማሪ ቅድም ያልከውን አዱንጓሬ ያልከውን አተር ያልከውን ባቄላ ብሎቄን ተጨማሪ ዋናው የፕሮቲን ሶርስን ከነ አሳ ከነ ስጋ ከነ እንቁላል ነጩ ክፍል ከነ አይብ በደንብ አድርገህ ለማግኘት ሞክር። እነሱን አትፍራቸው። እነሱ ፈጽሞ ወደ ስብህ አይሄዱም፣ አያፋፉህም ነው እያልኩ ያለሁት። እነሱ ሰውነትህን ነው የሚመግቡት፣ ጡንቻህን ነው የሚመግቡት። በዚህ ክብደት ቅነሳ ብለህ በጀመርከው መንገድ ጡንቻ እንዳይቀንስ እንዳይሟሽሽ ነው የሚጠቅሙ። አየህ፣ በዛ መልክ ሰውነትህን በደንብ እየመገብክ የቀነስከው ዘይት፣ የተውከው ጮማ፣ ያቆምከው ዳቦ፣ እንጀራ፣ ሩዝ፣ ፓስታ፣ መኮረኒ ደግሞ ስብህ ላይ ስለማይሞላ ስብህ እየቀነሰ ይመጣል። ሰውነቱ እየመገብክ ጡንቻ በጡንቻ እየሆንክ እንደ ጓደኞች ሆድ ላይ ያለው ስብ እየቀለጠ የሚመጣው በዚህ መንገድ ነው። ስለዚህ እንደው የአንዳንድ ሰው ተፈጥሮ ይገርመኛል። 25 ዓመት ነው እና እጅግ አደንቃለሁ። አንድ ኮሚትመንትን አደንቃለሁ። ሁለት ደግሞ ዘ ዌይ ዩ ቶክ አገላለጽ ኢቨን በትክክል እንኳን ባይገባ እኔን ያመሰገንክበት መንገድ በጣም አስደምሞኛል እና በአንተ እድሜ እንደዚህ አይነት ዲሲፕሊን ብዙ ጊዜ አይታይም። እጅግ ደስ ብሎኛል። በርታ። ማገዝ ካለብን ደግሞ እዛ ሆነ ቀሪ ጆርኒህን እንዴት አድርገ ቅድም ባልኩ መንገድ ሰውነትን እየገነባ ፋቱን እየቀነስክ ትሄዳለህ የሚለውን ነገር እናግዛለን። እውነት ለመናገር አሁን የነገርኩ ገብቶ በቂ ኳሊቲ ፕሮቲኖችን እየበላ ማቆም አቃተኛ ያልከውን እንጀራ እንኳን እየበላ ብትቀጥል ስፖርትን በትክክል እየሰራህ እስከሆነ ድረስ ገና 25 ዓመት ነውና መገላገል ትችላለህ። እደግምልሃለሁ፣ እንጀራ እየፈራ መብላት አለመብላት አይደለም። አሁን እስካሁን ቅድም ጀምሮ ያወራሁ ለምን እንጀራ በላ አይደለም። በቂ ማግኘት ያለብህን ኳሊቲ ፕሮቲን ነሳኸው ሰውነትህን ያልኩ። እሱን ካደረግክ በኋላ ስፖርት በትክክል 100 ፑሻፕ እንደምትለኝ እየሰራ ከሆነ እንጀራ አይደለም ሲያምርህ ዳቦም ሲያምርህ ኬክም እየበላ የምትፈልገውን ታርጌት መምታት ትችላለህ። አትርሳ፣ ይህ በጣም ይጠቅማል። ጎበዝ። ሌላ ሰው ገብቶሃል? አግኝተኸኛል? በደንብ ገብቶኛል። በጣም አግኝቻለሁ ዶክተር። ጂንካ አሳ አለ እንዴ? አሳ ትንሽ 250 ኪሎ ሜትር ትንሽ ፋር ነው። ከዛ ይመጣል። ከዛ ነው የምንገዛው። ከየት ነው የሚመጣው? ከባሮ ነው? ባሮ ወንዝ እዛ ነው? ኦሞ። አንተ ባሮ ወዴት ነው? ባሮ ወደዛ አይደል እንዴ? ጂኦግራፊ ጠፋብን እንዴ? በላች ባሮ አይደለም። ባሮ ወደዛ አይደለም። ከኛም ፋር ነው በጣም። በቃ ተው፣ በቃ እግራችንን እኮ በቃ አናቃትም ማለት ነው። በጣም አፍሬ ያለው በራሴና ኤኒዌይ ቪዚት እናደርጋለን እንደ እግዚአብሔር ፍቃድ። በርታ። አይብ አለ አይደል? አይብ አለ። አይብ አለ።
በቃ አይቧን በደንብ ቀጥቅጣት። ሚጥሚጣ እያደረክ እሷን ቀጥቅጣት። እንቁላል ሲሆን አስኳሉን ከውስጥ እያወጣ በደንብ ብላ። ስጋ በችም ፍየል አለ እዛ። ፍየል በደንብ እንዳለ እሰማለሁ። ፍየል ስላለ ፍየል ስጋ፣ የበሬ ስጋም ከሆነ ቀዩን እያደረግ የምንወደው እሱን ነው ዶክተር። በጣም የፍየል ስጋ ነው የምንወደው። በርታ። ቅድም አላነሳው እንጂ የፍየል ስጋ ነው የምንበላው። ገብቶሃል? ስታደርግ የነበርከው ነገር ትክክል አለመሆኑ ያየኸው ሚዛን ላይ ያየኸው 10 ኪሎ በመቀነስ ደስ አለህ እንጂ ምንህን እንደቀነስክ እንዳልገባ አየህ። ሰውነትን እየጎዳኸው መሆኑን ያ ደግሞ ቀጣይነት እንደሌለውና በአጭር ጊዜ ተርበህ ወደ ኋላ እንደሚመልስ አየህ። አሁን የነገርኩ መንገድ ደግሞ ቀሪ ዘመንህን ጠግበህ እየበላ እየታደስክ ቦዲ ቢውልደር ሆነ መኖር ትችላለህ። እሱን የነገርኩና በርታ። አይ ዶክተር ለማመስገን ነው የሚገባት። የስ ምን አድርጌ ነው እንደው የተለየ ነገር እኮ አላደረኩልህም። ሞቲቬተር ሮልሞዴል ዶክተር አንዳን እኔ አሁን 37 ነኝ፣ ግን ኦን ትራክ አሁን እኔ በነበርኩበት ትራክ ብቀጥል ኖሮ አምሹር 40s 50s ውስጥ የሆነ ነገር ይደርስብኛል። ለምን ኦልሬዲ የስል ወይ ስታምፕ ነበር። አምሹር የሆነ ነገር ነበር። ማይቤሊ ራሱ ይናገራል የሆነ ፋቴ ሬጉላርሊ ምናምን ኤክሰርሳይዝ አደረግ ነበር፣ ግን ዳይቴ ላይ ፎከስ አላደረግም። እና እንትን አለ እኛ አሁን የሚሄድበት ጂም ቢአይ አናሊስት አለ። ይሄ በኤሌክትሪክ ያልፍና ይነግራል ምን ያህል ፋት እንዳለ ምን ያህል ማስል እና አሁን ይህን ፕሮግራም ከጀመርኩ 9 ሳምንቴ ነው። ኤቭሪ ዊክ 1 ኪሎ ሉዝ እያደረኩ ነው፣ ግን 90% ፋት ነው። ከዛ ሉዝ ከማድረግ በኤቪደንስ ማለት ነው። ለዚያውም አሁን መጀመሪያ ጨንቆኝ ነበር ጾም ሲገባ እንዴት ሆናለሁ ብዬ። ለምን ከጾም ውጭ ብዙ ሀይ ፕሮቲን ነገሮች አሉ፣ ብዙ እነሱን እየበላሁ ነበር። አሁን ግን ጾም ላይ ጨንቆኝ ነበር፣ ግን እንትን አገኘው። ፒ ፕሮቲን እጠቀማለሁ። ፒ ፕሮቲን በኤምሲድ ምናምን አደረግና ጠዋት ነበር የጨነቀኝ። እንቁላሉ እንዴት ሪፕሌስ አደረገዋለሁ የሚለው ማለት ነው። ከዛ ውጭ ግን ተውፎ ምናምን እያረኩ አሁን አቺቭ አደርጋለሁ። ከ120 እስከ 150 ግራም ፕሮቲን፣ ሊን፣ እነዚህ ፕሮሰስ ካርብ ኦል ጋርቤጅ ምናምን ተውኳቸው። ቅባቶች ምናምን አላበዛም። ሄልቲ ነው፣ በጣም ሄልቲ ነው። ፊል ጉድ። ሰውነቴን በጣም እያማረ ነው አሁን። ስሊፕ አለ፣ ሜንታል ክላሪቲ አለ። ጉድ ላይፍ። ምናውራው ነገር ይሰራል ማለት ነው። በጣም ይሰራል። እኔ ደግሞ ኤቪደንስ ምስክር ነው። እና እንትንም ነው መጀመሪያ አሁን እንደ ብዙ አይነት ዳይት አለ አይደለ? ምንድነው በኋላ ማስሌንም ሉዝ ላደርግ ነው ምናምን ብዬ ጨንቆኝ ነበር መጀመሪያ። ግን ስቲክ ካረጋችሁ በስርዓቱ እየመዘንክ የምትበላ እኮ ነው። ሚዛን ወሳኝ ነው። እኔ አሁን የተረዳሁት እንትኑንም በቃ እመዝናለሁ፣ ምን ያህል እንደሚያስፈልገኝ እመዝናለሁ። እሱም ፕሮቲኔን ክሊን ፕሮቲን መሆኑን አረጋግጣለሁ። ጮማ ነገር እንትን ሁላ እኮ በላ ነበር። አሁን ከጾም በፊት ስቴክ ሁላ ቶማሃክ ስቴክ ፋት ያለው ግሪል አድርጌ እበላለሁ። ግን አም ስቲል ሜንቴኒንግ ኤቭሪዴይ አልበላም ኦብቪየስሊ። ግን 3 ቀን ቺክን፣ 2 ቀን አሳ፣ 2 ቀን ስጋ ነበር የምበላው። አሁን ደግሞ በጾም እንደዛ እንትን አደርጋለሁ። ቫራይቲ ያለው ዴፊኒትሊ እንትን ነው። ቺፐርም ነው እኮ ከሌላው ነገር ከምበላ ይሄን ሁላ ምግብ ያቀማት የበዛው እንትን የሚለውን ከዛ ደግሞ ጤና ላይ የምታመጣው ገንዘብ አወጥተህ መብላት ላይ ቀርብ ጤና ላይ ችግር ከምትገዛ ክሊን የሆነ ነገር በልተህ ጤነኛ ሆነህ ለወደፊትም ሴፍ ታደርጋለህ። ያንን ስትታመም የሆስፒታል ወጪ ማለት ነው። ትልቅ ነገር ነው ያደረግልኝ ዶክተር። አታውቀውም፣ ለምን አታውቀኝም? እኔ ግን
እየተከታተልኩ ስለማውቅህ አፕሪሺየት ላደርግ ነው የገባሁት። ቴንክ ዩ። ትንሽ መንገድ አስይዛለሁ። ስንት ዓመት ነው አሁን? 38 37 ቁመት ስንት ነው? ሜትር ከ85 ኪሎ ስንት ገብቶ ነበር? 92 አሁን ስንት ሆንክ? አሁን 82 ነኝ። 82 ብራውን ራይስ መጠቀም ትችላለህ። ኦኬ ሳይድ ዲሽ እኔ አሁን እንትንም አይደለሁም። አሁን ካርቤን ኪንም አይደለም። ለምን በቃ አንድ ገብቶኛል ጥቅሙ፣ ሁለት ደግሞ ፍላጎቱም የለኝም። አሁን ለምን በደንብ ትንግብ ብላለሁ። በቃ ባለኝ ፕሮቲንና ቬጅ ነው እየበላ ያለሁት። ሙሉ ኪቶ ምናምን አይደለሁም፣ ግን ቢሆንም ፕሮቲንና ቬጅን በደንብ በላለሁ። ጥግብ ብዬ ነው በላው። ሳቲስፋይድ ነኝ፣ ኒዱም የለኝም። እና አሁን በኢምፒደንስ ለካ ስቲል የሆነ 16 ኪሎ ፋት አለኝ። ያው የሆነ ያህል ፋት ኦብቪየስሊ ያስፈልጋል ሰውነት ላይ፣ ግን ቦዲ ፋት ፐርሰንቴጅ 19% ነው። አሁን የታርጌቴ ወደ 10 ብጠጋ ወይ ከ10 እስከ 15 ብሆን። ይህ ነው በቃ አንተ በደንብ ቀጥቅጠህ እያነበብክ ነው። እና ትንሽ ላግዝ ሞቲቬት አደረከኝ እና ሰው ሊያድን አይደለም። እውነት ለመናገር ሰውን ለማዳን አልመጣሁም እኔ። እንደው የሆነ ነገር አንዳንድ ትንሽ ስበራልህ እንደው ትንሽ አይደለም በጣም ትንሽ ሲገባ እንደው ዝም አይደለም ብለህ የምትለው ነገር አለ አይደል? ዝም አይደለም እንደው ብዬ አንድ ሰው እንኳን እኔን ሰምቶ የሚለወጥ ቢሆን ምናምን ብለህ እንጂ በቃ ሰው ላድን እንደዚህ ፈጽመው እንኳን እንደዛ አድርጌ ላስብ በዚህ ልክ እንኳን ሰዎች ይለወጣሉ የሚል እንትን አልነበረኝም። ጀስት እኔን ለውጦኛል። ገብቶሃል? ለዲያቤተሱ ብዬ የጀመርኩት አመጋገብ ሁለመናዬን ነው የቀየረው። ምንድን ነው ብዬ ነው እንግዲህ መሆን ነገሮችን አንደርስታንድ ለማድረግ ለመቆፈር ሞከርኩና ዛሬ የተገናኘ ነው። ላግዝ ምንድን ነው አሁን እንግዲህ ቅርብ ጊዜ ነው የጀመርከው ይመስለኛል። ስንት ጊዜ ነው ከጀመርክ? 2 ወር። እቺ የደስታ ጊዜ ናት። ገብቶሃል? ስጋውን እንጆይ እያረክ ነው፣ ፊሹን እንጆይ እያረክ ነው። ቬጂቴብል ልጆች ጋር ሆነህ ነው ወይ ሩም ቀይር? አይለቁም፣ ያው ናፍቃቸዋል። እቺ በቃ ሰውነት እየቀለለ ነው እንዳልከው፣ ሜንታል ክላሪቲ ያለ ለካ ታምሜ ነበር የሚያስብል ስሜት ውስጥ ነው ያለውና በቃ በዚሁ ነው የሚቀጥለው፣ ምንም ነገር አልነካም ነው የምትለው። ይህ ነው ነገሮች በዚህ አይቀጥሉም። ነገሮች በዚህ ስለማይቀጥሉ ከጊዜ በኋላ ቅድም ያልከው ኢምፔደንስ ቴስት ይነግራል፣ መስልህ እየቀነሰ ይመጣል። አየህ፣ ያ ሁሉ ኳሊቲ ፕሮቲን የግድ እየባከነ ይሄዳል። ወዴት ነው የሚባክነው? ሰውነታችን ውስጥ ግሉኮስ የሚያስፈልጋቸው ሴሎች አሉ። ያንተ የግሉኮስ ሶርስ የካርቦሃይድሬት ሶርስ አትክልቶች ናቸው። እነሱን ኒል በላቸው፣ ምንም የላቸውም ነው እያልኩ ያለሁት። አየህ፣ ቢያንስ ጉበት ላይ የነበረው ግላይኮጂን 100 ግራም አካባቢ የነበረው ግላይኮጂን ልክ እነሱን አቁመ በ24 ሰዓት ጊዜ ውስጥ ዲፕሪት አድርጋቸዋል። ፋት አዳፕት አድርገሃል። ፋት በርን እያረክ ነው። ኤነርጂ ከዛ እያገኘ ነው። በጣም ደስ እያለ ነው የምትቀጥለው ነው እያልኩ ያለሁት። ከምትበላው ፕሮቲን ውስጥ የተወሰነ በጣም ሲግኒፊካንት አማውንት የግድ ፕሮቲኑ ወደ ግሉኮስ ተቀይሮ ክሪቲካል የሆኑ ያለ ግሉኮስ የማይኖሩ በፋት የማይኖሩ ሴሎች ይሻሙብህና ፕሮቲንህን ታባክናለህ። የምትበላው ፕሮቲን ይባክንብሃል ነው እያልኩ ያለሁት። አንድ ይሄ ነው። 2 ሰውነት ስትሬስ ውስጥ ይገባል። ሰውነትን እያስገደድክ ነው። ገብቷል? በቀላሉ ሄልዚ ካርብ ብዬ ብዙ ጊዜ የማውራቸውን በቀላሉ በልተህ ቅድም ያልኩህን ግሉኮስ ማግኘት ስትችል ሰውነትን አስጨንቀ ወጪ አውጥቶ ግሉኮስ ፕሮቲንን ወደ ግሉኮስ ቀይሮ እንዲያመርት ነው እያረክ ያለው። which means ስትሬስ ሌቭል ከፍ ይላል፣ እንቅልፍ ይዛባል፣ ሆርሞኖች ይዛቡና
መልሰ ሞር ክሬቭ ማድረግ ትጀምራለህ። ክሬቭ ስታደርግ ደግሞ ፌል ታደርጋለህ። ሄልዚ ካርቦች ብዬ ቅድም ለምኜ ብራውን ራይስ ስል ኖ ከዚህ ተጣም ብለህ የፈራሃትን እሱን ሳይሆን ሌሎች ካርቦች ላይ መውደቅ ይመጣል። ሲምፕል አድርግ። አሁን ሬዚቭ ያንግና ያለበት ኪሎ በጣም ቆንጆ ነው። ቅድም ያልኩህን ሄልዚ ካርቦችን መጨመር ኦፕሽናል ሳይሆን መንዳተሪ ነው። ለዚያውም ኤክሰርሳይዝ እየሰራ ጂም እየሰራ ፈጽሞ በዚህ መቀጠል አትችልም። 10% ቦዲ ፋት ማለት እንግዲህ ዌይት ሊፍተሮች ናቸው። ባይዘይ ብዙ ጊዜ የቦዲ ውድድር የሚያደርጉ ሰዎች አይተህ ከሆነ ኒርሊ 10% ቦዲ ፋት አካባቢ ናቸው። ማንም ሰው ከ10 በታች ወርዶ መኖር አይችልም። ባይዘይ 10 ላይ መንቴን ማድረግ ከባድ ነው። ከ10 እስከ 15 ቆንጆ ነው ለወንድ ልጅ። ለሴት ልጅ ከ18 እስከ 25 ወይም ደግሞ ከ20 እስከ 25 ቆንጆ ነው። ቤስት ለወንድ ኦፕቲማል እንዳልኩ ሬንጁ ከ10 እስከ 15 ብያለሁ። ኦፕቲማል ግን 12 አካባቢ ቆንጆ ነው። ያን መንቴን ደርሰ መንቴን ማድረግ ቆንጆ ነው፣ ምንም ጥያቄ የለውም። የሚያስጨበጭብ ነገር ነው። ግን ለምን በዚያ ልክ ኦኬ ኤክሰርሳይስን እየሰራ ሰውነት ሳይጨነቅ 100 ግራም ኔት ካርብ ለማግኘት ሞክር። ኔት 100 ግራም ካርብ ኔት ነው፣ ቶታል አላልኩም። እንደምታነብ አንደርስታንድ እንደምታደርግ ስለተረዳው ነውና እነዛን ኔት ካርብ ሄልዚ ካርብ 100 ግራም ያልኩን ማታ ላይ ማድረግ ትችላለህ። ዌል ምን ማለት ነው? ቀን ኳሊቲ ፕሮቲኖችን ከቬጂቴብል ጋር which is ሊን ማስን ሰፖርት አድርጋል፣ ሰውነትን መግበሃል። ማታ ተሰልፈ ነዳጅ ቅዳ እንደማለት ነው። በ24 ሰዓት ነዳጅ እየሞላ ነው። ቅድም ሳውራ ሰምተህ ከሆነ 100 ግራም ካርብ በላ ኔት ካርብ ነው ብዬ ነገር ላይ ያለው ፋይበር የተቀነሰለት ማለት ነው። ሄዶ የጉበትን ግላይኮጂን ዲፖ ይሞላል። ምትበላው ድጋሜ በ24 ሰዓት ነውና በዛች 24 ሰዓት ጊዜ ውስጥ ደግሞ ቅድም ያልኩህን ጉበት እየለቀቀ ስቶር ያደረገውን ግላይኮጂን ባላንስ ያደርግላል ስኳርን ማለት ነው። አየህ ምትበላው ፕሮቲን አይባክንም። አንተ ደግሞ እያደረክ ያለው ኤክሰርሳይዝ ከዚያ በላይ ነው። ዲማንድ ከ100 ግራም እንኳን በላይ ነው እያልኩ ያለሁት። በተለይ ሃይ ኢንቴንሲቲ ኤክሰርሳይዝ መስራ ከሆነ ጂም ቤት ገብተህ ትንፋሽ በጣም መተንፈስ እስከሚያቅት ድረስ ካርዲዮ እየሰራ ከሆነ ስፕሪንት እያረክ ከሆነ ዌይት ሊፍት እያረክ ከሆነ ጡንቻ ውስጥ ያለው ግላይኮጂንን ስፖርት በሰራ ቁጥር ዲፕሊት እያረከው ነው ማለት ነው። 100 ፕላስ ነው ላንተ 100 ግራም ካርብ እንኳን ያንሳል ነው እያልኩ ያለሁትና 100 ፕላስ አድርግ። 120 130 150 አድርግ። 150 ግራም ኔት ካርብ ከየት የመጣ ፍራፍሬዎችን አትፍራ ፕሊዝ፣ እለምንሃለሁ። ታመሰግነኛለህ ሌላ ጊዜ። ጥራጥሬዎችን አትፍራ። እነዚህ ድፍን ምስር፣ ባቄላ፣ ቦሎቄ ያው ዘይት አታደርግባቸውም። ድንች፣ ስኳር ድንች፣ ካሮት፣ ቀይ ስር እንዴት ልትፈራቸው እንደምችል እረዳለሁ። ሄልዚ ካርቦች ሆል ግሬኖችን አየህ። ሆል ግሬን እነማን ናቸው? ጤፋችንን ባይዘ ሆል ግሬን ነው። ቀቅለ ነው ጤፋችንን ወይንም ደግሞ አንዳንዶች እየሞከሩት ነው። ልክ እንደ አጃ ሰርተ ነው የምንበላ ከሆነ ሆል ግሬን ነው። ኦኬ አስፈላጊ ከሆነ ጤፉን ሆሉን ራሱ ዱቄት ሳይሆን ወፍጮ ቤት ሳይገባ ተቦክቶ እንደ እንጀራ ሆኖ ራሱ መብላት ትችላለህ። ስቲል ሆል ግሬን ነው። ፕላስ እዛ ላይ ቅድም ያልኩን ብራውን ራይስ ጨምር። ፕላስ አሁንም እዛ ላይ እነ ገብስን ጨምር፣ በቆሎ መልክ፣ በነፍሮ መልክ፣ በቅንጬ መልክ አጃን ጨምር፣ እነ ኪኒያን ጨምር። እነዚህን ማድረግ መንዳተሪ ነው። እዚች ጋር ትንሽ ኢምፕሩቭ ላድርግልህና ካርቦሃይድሬት ሲባል አንተ ቶሎ አእምሮ ላይ እየመጣ ያለው ስኳር አላቸው ያፋፋሉ ነው። ኢትስ ኖት። እነዚህ ሆል ካርቦሃይድሬቶች ባዶ ስኳር አይደሉም። ኦኬ ከስኳር በተጨማሪ ኒውትራንት ሪች ናቸው። ቆጥረን ማንጨርሳቸው ኒውትራንት ለሰውነት ያቀብላሉ። ፋይበር አላቸው። በውሃ የተቀቀሉ ናቸው። ውሃ ጭምር ነው አብረህ እየበላ ያለው። በቀላሉ በትንሽ የማጥገብ ኃይል አላቸው። ግሉኮስ አላቸው። የስ ያ ግሉኮሳቸው በፋይበር የታጨቀ ጥርስ ላይ አኝከ ከጥርስም ዳይጀስቲቭ ኤንዛይሞች በሙሉ ታግለው ቀስ እያለ የሚወጣ እንጂ በአንድ ጊዜ ሹት የሚያደርግና ሁለመናህን የሚያዛባ አይነት ካርቦሃይድሬት አይደለም። አይንህን ጨፍንና ወደኋላ ሂድ። ሚሊዮኔርስ ወደኋላ ስትሄድ ሰዎች አድነው ስጋ ብቻ እየበሉ የሚኖሩ ይመስላል እንዴ? አይደለም።
ኦኬ አድነው ስጋ ብቻ እየበሉ አልኖሩም። እና በተለይ ሲዝናል ፍሩቶች አሉ፣ ፍራፍሬን እንደ ጉድ ሰዎች ይበሉ ነበር። የስ ወቅታዊ ናቸው። አሁን በምንበላው ልክ ፍራፍሬ በየቀኑ አመቱን በሙሉ ሳምንቱን በሙሉ ወራት በሙሉ አልነበረም። በወቅቱ የነበረውን ፍራፍሬ በዚህ ልክ ስኳር አልነበረውም። ይሄን እቀበላለሁ። ፍራፍሬ ይበሉ ነበር፣ ስራስሮች ይበሉ ነበር። ኦኬ ከዛ ውጪ ደግሞ እነ አቮካዶን እነ ነቶችን እነዚህ የትሪ ነቶችን እነ አልመንድ እነ ፒስታሾስ ዛፍ ላይ ጫካ ላይ የሚበቅሉ ነቶችን ይበሉ ነበር። ካርቦሃይድሬት ማር ይበሉ ነበር የጥንት ሰዎች። ምን እያልኩ ነው? ሰዎች በተፈጥሮ የካርቦሃይድሬት ፍላጎት አለን፣ ባይ ኔቸር አለን እያልኩ ነው። እና ሰውነትን እነሱን ገድበ ፈጽሞ አነካም ብለህ የምትልበት ምንም ሎጂክ የለም። አንዳንድ ሰዎች ምናልባት ሶሻል ሚዲያ ላይ አይተህ ከሆነ ኪቶ ዳይት which is ትንሽዬ ከቬጂቴብል ብቻ ይመጣ ካርብ እየበሉ ስጋ እየበሉ የሚቀጥሉት ሰዎች አይታል። ከዚያም ቱ ዘ ኤክስትሪም ኤንድ ደግሞ ካርኒቨር ዳይት ልክ እንደ አንበሳ ስጋ ብቻ ይበልቶ የሚኖሩ ሰዎች አሉ። እነሱ ሰዎች ምክንያት አላቸው። አስገዳጅ በሆነ ምክንያት ምንም አይነት ካርቦሃይድሬት ማይጠቀሙ ሰዎች አሉ። ተገዶ ነው እያልኩ ያለሁት። እና እነሱ ብዙ ዘዴ ያላቸው ያን የሚያደርጉበት ኢነርጂ የሚያገኙት ከፋት ነው። አይተ ከሆነ እነዚያ ሰዎች በጣም ጮማ ስጋ ነው የሚበሉት፣ እንቁላል ከና አስኳል ነው የሚበሉት። እነዛ ሰዎች ምግባቸው ላይ ብዙ ክሬም ይጨምራሉ፣ ብዙ ዘይት ይጨምራሉ፣ ብዙ ቅቤ ይጨምራሉ። ያ ተገዶ ነው። አየህ ፖሲብል ነው፣ ማድረግ ይቻላል። ቤስት ግን አይደለም፣ ኦፕቲማል አይደለም፣ ሪስትሪክቲቭ ነው እያልኩ ያለሁትና ባላንስ አድርገ እንጆይ እያደረግ ቅድም ወዳልከው የቦዲ ፋት ፐርሰንት መምጣት ትችላለህና በርታ። ታርቀሃል? በጣም ገባኝ። አሁን እና ትክክለኛ የሚያስፈልገኝን አድቫይስ ነው የነገርከኝ። ቴንኪው በጣም እንዴት ነው አመሰግናለሁ። በርታ ጎበዝ። ሜታቦሊካል ኪንግ ብያለሁ። ኔቨር አይደለሁም። እችን የምታክል አላቅም። ገና እየተማርኩ ነው። ገና ምንም ነገር አላቅም። ትንጥዬ የማውቃትን ነገር ነው መጥቼ ትርድድን እያልኩ ያለው። አትሳሳት። በርታ ጎበዝ። መዲ ፋሲል ስላየኸው ደስ ብሎኛል። ፋሲል እንግዲህ ታውቁታላችሁ፣ እየጻፈላችሁ ነው። ፋሲል ኢታሊ አለ እያላችሁ ነው። ጀርመኒ አለ፣ ፍራንስ፣ ስፔን፣ ግሪስ አለ እያለ ነው። ኒዘርላንድስም እንግዲህ እነ ስዊዘርላንድ ካልመጣችሁ እያሉ ነው። ምን ችግር አለው? ኦኬ ኢትዮጵያውያን የኛ ቤተሰቦች ባሉበት ሁሉ ከች እንላለን። ቆንጆ ቡና ብቻ አፍልታችሁ ኦኬ። እንጀራ የለም ዳቦ የለም ስቴክ አዘጋጅታችሁ ፊሽ አዘጋጅታችሁ ጠብቁን። ምንም ችግር የለውም፣ አብረን እንበላለን። እናቴ እመቤቴ የጾም ፕሮቲን ያልሽው ኮመንት ላይ እነ ፋሲል ይጽፉልሻል። የግሌ እነ ፍቅር ፕሊስ እችን ልጅ ጻፉላት። እናቴ እመቤቴ የሚል ዩዘር ኔም የጾም ምግቦች ፕሮቲኖችን ነው እያልሻለሽው። እነ ሶያ ቆንጆ ናቸው፣ እነ ቶፉ ቆንጆ ናቸው። ከሀገር ውጭ ካለሽ እነ ቴምፔ እነዚህ በሙሉ ቆንጆ የፕሮቲን ሶርሶች ናቸውና እነሱን እንጆይ አድርጊ። ጾም ላይ ያላችሁ ሰዎች ከዚያ ውጪ ድፍን ምስር፣ ባቂላ፣ ብሎቄ እንጆይ አድርጉ። ጾሙ እስከሚያልፍ በየትኛውም የሜታቦሊክ ኢሹ ላይ ሆናችሁ ኢቭን እነ ፍራፍሬን እንጆይ ማድረግ ትችላላችሁ። ጥራጥሬዎቹን ትችላላችሁ ብያችኋለሁ። ስራስሮቹን እነ ካሮት፣ ቀይ ስር ጨምሮ እንጆይ አድርጉ። እነ ብራውን ራይስ፣ ሆል ግሬን እህሉ ቀጥታ ተቀቅሎ ማለት ነው፣ በቆሎ መልክ በነፍሮ መልክ እነዚህን ሁሉ እየበላችሁ የሚገርመው ነገር በፊት ከምትመገቧቸው እንጀራ በወጥ 1000 ጊዜ ሁለመናችሁ እየታደሰ ጥግብ ብላችሁ እነ ሩዝን ጭምር ነው ያልኳችሁ። እነ ሩዝ የሚፈራውን ብራውንስ ከሆነ ድረስ እነ አጃን እህሉ በቅንጬ መልክ ገብስን በነፍሮ በቆሎ መልክ ድንች እንኳን እየበላችሁ ከኳሊቲ ከነ ጾም ፕሮቲኖች ከነዚህ ከነሶያ ጋር የተለየ ጊዜ ታሳልፋላችሁ ብዬ አስባለሁ። አይ ቲንክ ኮመንት ላይ እየጻፉልሽ ይመስለኛል። ቀላል ነው፣ አትጨነቂ።